ለንስሐ ጨምሮ እኛ ከማናውቀው ፈተና መከራ መቅሰፍት ደዌ ሁሉ ሰውሮ ለዚህ ዕለት ለዚህ ሰዓት ያደረሰን የጊዜ ሁሉ ባለቤት አምላከ ቅዱሳን ልዑለ ባሕሪ ቅዱስ እግዚአብሔር ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት የመልአከ ምሕረት የቅዱስ ሚካኤል ረድኤት የጻድቁ አባታችን የአቡነ ተክለ ሃይማኖት የቅድስት እናታችን የክርስቶስ ሰምራ እንዲሁም የታላቁ ሊቅ የቅዱስ ዮሐንስ አፈወርቅ በረከት በሁላችንም ላይ ይደርብን። እግዚአብሔር በረዳን መልኩ እንማማራለን። ከዚያ በፊት ግን ሊቃውንቱ በሌሊት የዘመሩልንን እግዚአብሔር ያመሰገኑበትን ዜማ በጋራ እናመሰግንና ወደ ትምህርታችን እንገባለን። እግዚአብሔር ከሁላችንም ጋር ይሁን። የቅዱስ ሚካኤል ረድኤት በሁላችንም ላይ ይደርብን። እግዚአብሔር በረዳን መልኩ ላለን ጊዜ የምንማማርበት የትምህርታችን መነሻ የሚሆነን ቃል የሊቁ በረከት በሚል ይሆናል። የማን በረከት? የሊቁ በረከት። ሊቁ ያልነው ታላቁ የቤተ ክርስቲያናችን መምህር፣ ታላቁ የቤተ ክርስቲያናችን ፈላስፋ፣ ታላቁ ደገኛው አፈወርቅ ልሳነ እፍረት ልሳነ ወርቅ የተባለው ሊቁ አባታችን ዮሐንስ አፈወርቅ ነው። ማን ነው ሊቁ ያልነው? ዮሐንስ አፈወርቅን ነው። በዛሬው ዕለት ቅድስት ቤተ ክርስቲያናችን የታላቁን ሊቅ የዮሐንስ አፈወርቅን በዓለ ዕረፍት በታላቅ ድምቀት ታከብራለች። ይህ ሊቅ በአራተኛው ክፍለ ዘመን ቤተ ክርስቲያናችንን በነገረ መለኮት ትምህርት ከፍ ከፍ ያደረገ እነሆ በዚያ ዘመን ቤተ ክርስቲያናችን ከሰጠችው አገልግሎት የተነሳ ቤተ ክርስቲያናችን ካበረከተችው አስተምሮ የተነሳ ወርቃማ ዘመን ተብሎ የሚጠቀሰው ዘመን ዘመነ ሊቃውንት ነው። ዘመነ ሊቃውንት ካፈራቻቸው ታላላቆቹ ሊቃውንት መተርጉማን መካከል ደግሞ ታላቁ የቤተ ክርስቲያናችን በረከት ቅዱስ ዮሐንስ አፈወርቅ ነው። ስለሆነም የሊቁ የዮሐንስ አፈወርቅ ስም
ሁል ጊዜ ከነስሙ አፈወርቅ ተብሎ ይጠራል። የወርቅ አንደበቱ ንግግሩ የሚጣፍጥ ጽሑፉ የሚመስጥ ድርሰቱ ደግሞ አእምሮን የሚቆጣጠር ቤተክርስቲያናችን በትምህርተ መለኮት መሰረት እንዲኖራት ቤተክርስቲያናችን ቀኖናዋ ደጉማዋ የታወቀ የተረዳ የተጠነቀቀ እንዲሆን የቤተክርስቲያን አስተምሮ ካስተማሩ ታላላቆቹ ሊቃውንት መካከል አንዱና ዋነኛው ስለሆነ ቤተክርስቲያናችን ስለዚህ ታላቅ ሊቅ ዛሬ የምታስተምርበት ዕለት ስለሆነ የሊቁ በረከት ምን ይመስላል፣ ምን ነገሮችን ለቤተክርስቲያን ነገር ለቤተክርስቲያን አስተምሮ አበርክተዋል የሚሉትን ለማየት የሊቁ በረከት በሚል ርዕስ እንማማራለን። የማን በረከት በሚል ምንድነው? ድምጻችሁ ግን ስሰማው 2 ወር ሙሉ ቤት የተዘጋበት ሰው አይመስልም። የማን በረከት? በእውነት እድለኞች ነን። ዛሬ እንደምታውቁት ለወራት ቤታችን ውስጥ ተዘግተን በራችን ብቻ ሳይሆን አፋችንም ተዘግቶ ነበር። እግዚአብሔር ደግሞ ወደ ቤቱ ጠርቶናል። በሽታውን መቅሰፍቱን እስከ ወዲያኛው ወደ ጥልቁ ባህር ጥሎልን በነጻነት ወደ ደጁ ተመላልሰን ቤቱ ላይ አልቅሰን በቤቱ ተደስተን እንደ አባቶቻችን ተቀድሰን የቤቱን ናፍቆት ሳይገድለን በቤቱ እየተመላለስን እንደዚህ አምሮብን እንድንኖር እግዚአብሔር መቅሰፍቱን ያርቅልን። መቅሰፍቱን ማን ያርቅልን? እግዚአብሔር ያርቅልን። ከዓለም እንደምትመለከቱት መፍትሄ ጠፍቷል። እኛ እንኳን ከአቅም በላይ ሲሆንብን ወደ ሌሎቹ አቤት እንል ነበረ። አሁን ግን የምንጮህባቸው የምናለቅስባቸው ተስፋ የምናደርጋቸው ታላላቆቻችን ብለን በሳይንሱ በቴክኖሎጂ እንደ አብነት እንደ አርአያ ስንጠቅሳቸው የነበርን ሁሉ ዛሬ እነሱ ከኛ በላይ ግራ ተጋብተው ጠዋት ወጥተው ቤታቸው በሰላም መመለስ የማይችሉበት ዓለም ደካማነቷ የተንጸባረቀበት የእግዚአብሔር ታላቅ ሥራ የተገለጸበት የዓለም ደካማነት የተንጸባረቀበት ዘመን ነውና ደካማነታችንን አይቶ አለማወቃችንን አይቶ ስንፍናችንን ተመልክቶ ድክመታችንን አይቶ ሕመማችንን አይቶ እግዚአብሔር መቅሰፍቱን ከዓለማችን ያርቅልን። ማን ያርቅልን? እግዚአብሔር ያርቅልን። አሁንም ገና ለቅሶ አላለቀም። በሽታው እየጨመረ እንጂ እየቀነሰ አይደለም። መቅሰፍቱ እየሰፋ እንጂ እየጠበበ አይደለም። ከልብ መመለስ ያስፈልጋል። ይህ ግን የድህነት ቤታችን ነው፣ የፈውስ ቤታችን ነውና እንደኛ ያልተከፈተላቸው በቤታቸው ሆነው ደጁ ለመርገጥ ቤተ መቅደሱ ላይ ዞረው ለማልቀስ ቤተ መቅደሱ ላይ መጥተው ለመዘመር ለመማር ያልቻሉ ወገኖች አሉና ይህ የተከፈተው ደጅ እንዲቀጥል አሁንም ከልብ መዘመር ከልብ ማልቀስ ከልብ መጸለይ ያስፈልጋል። እግዚአብሔር እንባውን ከዓለም ላይ ያስወግድልን። ጌታ እግዚአብሔር ከፊት ሁሉ ላይ እንባን ያብሳል። ጌታ እግዚአብሔር ከሰው ሁሉ ፊት ላይ እንባን ያብሳል ይላል። እግዚአብሔር እንባውን ከዓለም ያርቅልን። እንባችንን ተመልክቶ መቅሰፍቱን ያስወግድልን። ወደ ትምህርቱ እንመለሳለን። የማን በረከት? የሊቁ ዮሐንስ አፈወርቅ በረከት። ቅድም እንዳልነው የሊቁን በረከት በአራት መሰረታዊ ነገሮችን ተመልክተን ትምህርታችንን እንጠቀልላለን። የመጀመሪያው የዮሐንስ አፈወርቅ ሕይወቱ ወደ እግዚአብሔር ቤት የተጠራበት የተወለደበት ያደገበት የፍልስፍና ሕይወቱ ስጋዊ ጥበቡ ምን ይመስል ነበር የሚለውን እንመለከታለን። በሁለተኛ ደረጃ ከሊቁ የምንማረው በረከት የትርጓሜ ሕይወቱ ነው። ቅዱሳት መጻሕፍትን የተረጎመበት ምስጢር ምን አይነት ነገር ነበረ? ከማን አገኘው? እንዴት ተረዳው? እንዴት አብራራው? እንዴት አስተማረው? ከሊቁ ቤተክርስቲያናችን የተማረችው ትምህርት ምን ይመስላል? ከሊቁ የምንማረው ትምህርት ምንድነው የሚለው በሁለተኛ ደረጃ እንመለከታለን። በሶስተኛ ደረጃ የሊቁ አስተምሮ ዛሬ ተናግረነው አይደለም ዓመቱን ሙሉ ብንከርምበት የማንጨርሰው ስለሆነ ነገረ ስቅለቱን፣ ነገረ ሞቱን፣ ነገረ ትንሣኤውን፣ ምስጢረ ትንሣኤውን ያስተማረበትን እንመለከታለን። በአራተኛ ደረጃ የአገልግሎት ሕይወቱ ምን ይመስል ነበረ የሚለውን እነሆ ለድሃ አደጉ የሚፈርድ እንደነበረ የማያዳላ ንግሥት ናት ላክብራት
ንጉሥ ነው ልፍራው፣ ድሃ ነው ልናቀው ሳይል ቤተ ክርስቲያንን ያገለገለ መብራት መሆኑን በአጠቃላይ ተመልክተን ትምህርታችን እንጠቀልላለን። እግዚአብሔር አእምሯችንን ብሩህ ያድርግልን። መጽሐፍ እንደዚህ ይላል፣ ወእምዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ፣ መጻሕፍትን ያስተውሉ ዘንድ አእምሯቸውን ብሩህ አደረገላቸው ይላል። እንድናስተውል እግዚአብሔር አእምሯችንን ይክፈትልን። እግዚአብሔር ልባችንን ብሩህ ያድርግልን። ሊቁ ገና ከመሰረቱ ስንመለከተው እነሆ የሶርያ ዋና ከተማ በነበረችው በዘመኑ የከተሞች ሁሉ ድምቀት በነበረችው በአንጾኪያ ከተማ በ347 ዓመተ ምህረት ተወለደ። ሊቁ ከተወለደበት ጊዜ ጀምሮ የአባቱም የእናቱም መንፈሳዊም ሥጋዊም ትምህርት እየተማረ ያደገ ሲሆን ለአቅመ ትምህርት እንደደረሰ ግን ወደ አቴና ወረደ። አቴና ማለት አቴንስ ነው። ወደ ግሪክ ሄደ። ግሪክ ሂዶ መንፈሳዊ መጻሕፍትን አይደለም አስቀድሞ የተማረው። ሊቁ ገና ከመሰረቱ ስንመለከተው የፍልስፍናን ትምህርት ነው ያጠናው። የምንን ትምህርት ነው ያጠናው? የፍልስፍና አስተምሮ። በዚያን ዘመን ግሪካውያን በጥበብ ሥጋዊ ያደጉበት ዘመን ነበረ። በዚያን ዘመን ግሪካውያን ሕይወታቸውን ሁሉ፣ አእምሯቸውን ሁሉ፣ ታሪካቸውን ሁሉ፣ ኑሯቸውን ሁሉ ለፍልስፍና የሰጡበት ዘመን ነበረ። በፍልስፍና ብቻ መጽደቅ አይቻልም። ጥበብ ሥጋዊ በፍልስፍና ይገኛል። በፍልስፍና ጀምረን በፍልስፍና ብንጨርስ እግዚአብሔርን ማግኘት አንችልም። ማንን ማግኘት አንችልም? ምንም ብናውቅ፣ ምንም ብንመራመር፣ የቱ ላይ ብንደርስ፣ ሁሉን ብንቆጣጠር እግዚአብሔርን መፍራት የሌለበት፣ እግዚአብሔርን ማግኘት የሌለበት ፍልስፍና መጨረሻው ስንፍና ይሆናል። ምን ማለት ነው? ዓለማችን በጥበብ ሥጋዊ እንደዚህ ዘመን ያደገችበት ዘመን የለም። ዓለማችን ደግሞ እንደ ታሪክ ስንመለከተው እንደዚሁ ዘመን የተጨነቀችበት ዘመን የለም። ዓለም እንደ አንድ ሰው እያሰበች ነው ዛሬ። እንደ አንድ ቃል እየተናገረች ነው ዛሬ። እንደ ስንት ሰው? እንደ አንድ ልብ መካሪ። ሁሉም ሰው የሚተነፍሰው አንድ ነገር ነው። እንግዲህ በዓለም ላይ እንደምንመለከተው ወደ 7 ቢሊዮን የሚቆጠር ሕዝብ አለ ነው የሚሉን የስነ ሕዝብ ቆጠራ ባለሙያዎች። ይሄን ሁሉ ሰው ግን በገጠርም ይኑር በከተማ፣ በእውቀትም ይኑር ያለ እውቀት፣ በሕፃንነት ዕድሜም ይኑር በታላቅነት፣ ተመራማሪም ይሁን ሌላው ሰው፣ ገበሬም ይሁን ሐኪም፣ ሕይወት ያለው ሁሉ አንድ ነገር እያሰበ ነው። ስንት ነገርን እያሰበ ነው? የቴሌቪዥን መስኮታችሁ ስትከፍቱት አንድ ነገር ነው የምንመለከተው። ገና የመጀመሪያው አርዕስተ ዜና የሞት መርዶ ነው። የምን መርዶ ነው? የሞት መርዶ ነው። ዓለማችን በመርዶ ውስጥ ነው ያለችው፣ በምስራች አይደለም። በሐዘን ውስጥ ነው ያለችው፣ በደስታ አይደለም። በለቅሶ ነው ያለችው፣ በሳቅ አይደለም። በለበለበ ተስፋ አይደለም፣ ተስፋ በመቁረጥ ነው ያለችው። ዓለማችን በጥበብ አደገች ተብላ የተነገረላት በጥበብ መጠቀም ሰው በምድራዊው ነገር መርካት አቅቶት ምድር ጠቦት ወደ ህዋ ተመራምሮ ሌላውን ዓለም አግኝቶ በሌላ ዓለም ለመኖር የናፈቀበት ዘመን ነበር። ምድር ጠበበን እያለ ነበር። ምን ጠበበን እያለ ነበር? ምድር ጠቧቸው ሰዎች ምድራዊው ኑሮ ሰልችቷቸው ሌላ ዓለም ፈልገው፣ ሌላ ፕላኔት ፈልገው አንድ ጊዜ ባንዲራቸውን፣ አንድ ጊዜ ሮኬታቸውን እያስወነጨፉ ሌላውን ዓለም እየናፈቁ ነበር። ያላቸውን እየለቀቁ ሌላውን እየናፈቁ ነበር። እኛ ግን ተስፋ የምናደርገው እንደ ክርስቲያኖች ሌላ ዓለም ሌላ ፕላኔት ሳይሆን የጨረቃ ሳይሆን ዘላለማዊ ብርሃን ያለበት ክርስቶስ ያለበትን እናፍቃለን። ክብር ምስጋና ናፍቆታችን ለሆነ ለእግዚአብሔር ይሁን። ዓለም የእግዚአብሔርን ብርሃን ያለበት የእግዚአብሔርን መንግሥት ማየት ተስኖት ሌላ መንግሥት እየናፈቀ ነበር። ዓለም የእግዚአብሔር ሰላም ያለበት ዘላለማዊ ዕረፍት ያለበት የክርስቶስን መንግሥት ዘንግቶ ሌላ ዓለም ተስፋ እያደረገ ነበር። ነገር ግን ይህ ሁሉ አልተቻለም። ከግንዱ የተረፈ በቅጠሉ ረገፈ። ከዓለቱ ከጦርነቱ ከኒውክለሩ የተረፈ አሁን ግን በቫይረስና በባክቴሪያ አለቀ። እግዚአብሔር ከዚህ መቅሰፍት ሁላችንን ይሰውረን። ፍልስፍና
ጥበብ ሥጋዊ ነው። በፍልስፍና ብቻ ተራምዶ እግዚአብሔርን ማግኘት አይቻልም። እግዚአብሔርን ማግኘት የሚቻለው በእምነት ነው። በምንድን ነው? በምንድን ነው? በእምነት ነው። ያለ እምነት ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። ያለ ሃይማኖት ከእግዚአብሔር ጋር መኖር አይቻልም። ሁሉን ነገር ተመራምረን የምንደርስበት ነገር አይደለም። የሚመራመር አእምሮ የሰጠ እግዚአብሔር አይመረመርም። በእምነት ግን አምላካችን እግዚአብሔርን ስንቀበለው የተደበቀውን ምስጢር ይገልጽልናል። ነገሩ እንዳይሰፋብን ሊቁ አቴንስ ሄዶ ግሪክ ሄዶ ፍልስፍናን ተማረ። ነገሩን ሲመለከተው ግን በፍልስፍና ሰማያዊውን ሕይወት፣ ሰማያዊውን ጸጋ፣ ሰማያዊውን በረከት፣ ዘላለማዊ የእግዚአብሔርን መንግሥት፣ የክርስትናውን መንገድ ማግኘት እንደማይቻል ስለተረዳ ቅዱሳት መጻሕፍትን መመርመር ጀመረ። ከዚህ በኋላ በብሕትውና፣ በንጽሕና፣ በቅድስና፣ በምንኩስና መኖር ጀመረ ሊቁ። ወላጆቹ ለሕይወቱ የሚሆን ለሌላውም የሚተርፍ ብዙ ሀብት ሰጥተውት ነበረ። የምናኔ ሕይወቱ እንደምንመለከተው ግን ሊቁ ቁሳዊውን ነገር ናቀ። የእግዚአብሔርን መንግሥት ተከተለ። የማንን መንግሥት? የእግዚአብሔርን መንግሥት ተከተለ ሊቁ ዮሐንስ አፈወርቅ። የወላጆቹን ሀብት የወላጆቹን ንብረት ለድሆች ሁሉ አደለ፣ ለድሆች ሁሉ መጸወተ። ዛሬ ዓለማችን በካፒታሊዝም እየተመራች ሰው ሁሉ ራስ ወዳድ ሆኖ ድሃውን እያስለቀሰ ሀብታሙ ከድሃው እየቀማ፣ በጣም የሚያሳዝን ነገር እኮ ነው። ዓለም ላይ የተፈጠረው እንደዚህ አይደለም። አንዳንዶቹ ለውሾቻቸው ከሱፐርማርኬት ዳቦ ይሁን ሌላ ፍርፋሪ ስጋ ከዓለም ላይ ከታወቀው ዓለም ኤክስፖርት ሌብል የተደረገ የውሾች ምግብ እየገዙ ሌላው ድሃ ግን ዳቦ መግዛት አቅቶ የሚራቡበት ዓለም ላይ ነው ያለ ነው። እንደዚህ እኮ ነው። ሌላው ዳቦ ናፍቆታል፣ ሌላው ደግሞ ለእንስሳት ስጋ ከውጭ ያስመጣል፣ ኢምፖርት ያደርጋል። ከዚህ የሚታረደው ስጋ ለእንስሳቱ ስለማይመች ከውጭ የሚመጣ ምግብ እንስሳቱ ይመግባል። አንዳንዱ ደግሞ ለልጆቹ ዳቦ አጥተዋል። ዓለማችን በካፒታሊዝም ተጠቅቶ ሰው ሁሉ ጨረቃ የሚደርስ ገንዘብ እየሰበሰበ የማይበላውን እያካበተ፣ አሁን ግን እየተመለከታችሁት ነው። ድሃ የማይል ሀብታም የማይል ንጉሥ የማይል ባለጸጋ የማይል የተማረ የማይል የተመራመረ የማይል ሁሉን እየጎተተ ወደ መቃብር የሚስብ ነገር መጥቷል። እግዚአብሔር ወደ ጥልቁ ባህር ይጣልልን። ይሄንን መረዳት ያስፈልጋል። አሁን መራራት ካልቻልን ሌላ ጊዜ አይኖረንም። አሁን መለገስ ካልቻልን፣ አሁን መታረቅ ካልቻልን፣ አሁን መዋደድ ካልቻልን፣ አሁን መደጋገፍ ካልቻልን፣ አሁን መረዳዳት ካልቻልን ሌላ ዕድል አይሰጠንም። ይሄ እኮ የማንቂያ ደወልም እኮ ነው። ይሄ እኮ ማስተማሪያም እኮ ነው። አንዳንድ ሰው ብዙዎቻችን የምናስበው አስቸጋሪ ዘመን ነው የምንለው። ምን አይነት ዘመን ነው የምንለው? አስቸጋሪ ነው የምንለው አይደል? አስከፊ ዘመን ነው የምንለው። እውነት ነው፣ አስቸጋሪ ነው፣ አስከፊ ዘመን ነው። ግን በሌላ በኩል አስተማሪም ዘመን ነው። አያስተምርም? አያስተምርም እንዴ? ሰው ሁሉ እኩል እንደሆነ አላያችሁ? ሰው ሁሉ አቅመ ደካማ እንደሆነ አልተረዳችሁ? ሰው ሁሉ ሰነፍ እንደሆነ፣ እስትንፋሱ በአፍንጫው ላይ እንደሆነ፣ ሰው ሁሉ ወጥቶ መግባት እንደማይችል፣ በገንዘቡ መትረፍ እንደማይችል፣ በእውቀቱ መትረፍ እንደማይችል፣ በስልጣኑ መትረፍ እንደማይችል ሁሉም እኩል አልተለካም ወይ ንገሩኝ? እኩል አልተሰፈረም? እኩል አልተመዘነም? አዎ ይሄ ነው። ስለሆነም ሊቁ ፍልስፍናውን ትቶ ወደ መንፈሳዊው ዓለም ገባ። በምንኩስናም ራሱን ለእግዚአብሔር ሕይወቱን አሳልፎ ሰጠ። እግዚአብሔርን መከተል ጀመረ። ከዚህ በኋላ ሲጸልይ ወንጌላዊው ዮሐንስና ቅዱስ ጴጥሮስ በራእዩ ተገልጸውለት፣ ቅዱስ ጴጥሮስ መላእክተ መንግሥተ ሰማያት የመንግሥተ ሰማያትን ቁልፍ ሰጠው። ወንጌላዊ ዮሐንስ ደግሞ ወንጌሉን አስረከበው። ከዚህ በኋላ አደራ ተረከበ፣ ቅዱሳት መጻሕፍትን እንዲተረጉም፣ ሕይወቱ ሁሉ ለስብከት እንዲሆን፣ ነገሩ ሁሉ በጨው የተቀመመ እንዲሆን እግዚአብሔር በእነሱ ላይ አድሮ በጸጋ ሁሉ አሰለጠነው። በረከቱ በሁላችንም ላይ ይደርብን። ከዚህ በኋላ የትምህርቱን ሕይወት ጀመረው። ከዚህ በኋላ የትርጓሜውን ሕይወት ጀመረው። ዮሐንስ አፈወርቅ ቅዱሳት መጻሕፍት ይገለጹለት ጀመረ። ሕይወቱን ሁሉ ለቅዱሳት መጻሕፍት አሳልፎ ሰጠ። ለምን አሳልፎ ሰጠ? መጻሕፍትን ጓደኞቹ አደረገ። አንዳንድ አዋቂዎች እንደዚህ ይላሉ፣ መጻሕፍት ይላሉ ጓደኞች ናቸው፣
መጻሕፍት ምኖች ናቸው? ጓደኞች ናቸው። ከጓደኝነት በላይ ደግሞ ታማኝ ጓደኛ። ምን አይነት ጓደኛ? ታማኞች ጓደኞች ናቸው መጻሕፍት ይላል። ምክንያቱም ታማኝ ጓደኛ ልክን ይናገራል። ታማኝ ጓደኛ እንደ መስታወት ሆኖ ያገለግላል። ታማኝ ጓደኛ ይወቅሳል፣ ይገስጻል፣ ያስተምራል። ቅዱሳት መጻሕፍትም ከታማኝ ጓደኛ በላይ ታማኞች ናቸውና ራሳችንን የምናይባቸው መስታወቶቻችን ናቸው። ራሳችንን የምንለካባቸው ሚዛኖቻችን ናቸው። ስለዚህ ዮሐንስ አፈወርቅ ከቅዱሳት መጻሕፍት ጋር ጓደኝነት ጀመረ። መተርጎም ነው፣ ማብራራት ነው፣ ማስተማር ነው። ስለዚህ ሕይወቱን ጠቅለል አድርገን ስንመለከት በሁለተኛ ደረጃ ደግሞ የትርጓሜ ሕይወቱ የድርሰት ሕይወቱ ምን ይመስል ነበር የሚለውን አንድ ነገር ቀንጨብ አድርገን እንመለከታለን። ሊቃውንት እንደሚናገሩት ቅዱሳት መጻሕፍት ታማኝ ጓደኞች ናቸው ሲባሉ አለ ከዚህ ዓለማውያን ከሰው ጓደኝነት ይበልጣሉ ሲባል አለ ሰው ምን ያህል ቢወደን ምን ያህል ጓደኛችን ቢባል ዘወር ስንል ማማቱ አይቀርም። አያማም እንዴ ሰው አያማም? አሁን እንዲያው አፋችን ታሽጎ ከሐሜት በራችንም ታሽጎ ከሐሜት ርቀናል እንጂ እንዲያው አፋችን እኮ ቃል እግዚአብሔር ከመናገር ርቆ ነበር እኮ። ቅዱሳት መጻሕፍትን ከማንበብ ከጸሎት ተለይተን ነበር እኮ። ዘወር ስንል እኮ የሰውን ኃጢአት ስናብጠለጥል የሰውን ሸክም ስናሸክም ስናወርድ እኮ ነው የምንውለው። አሁን ይህንን ኃጢአታችንን አይቶ እግዚአብሔር መቅሰፍቱን አምጥቷል። አፋችንም ታሽጓል። እንዲያው ይህንን አፋችን ላይ የለጠፍነውን ሸክም አራግፎ እግዚአብሔር ቆርበን እንደ አባቶቻችን አፋችን የምንቀድበት ዘመን ይስጠን። ክፉ ዘመን እኮ ነው የመጣው። አፍ የሚታሸግበት ክፉ ዘመን እኮ ነው የመጣው። ቤት የሚቆለፍበት። እንዲሁም ሆኖ በተረፍን እግዚአብሔር ያትርፈን፣ እግዚአብሔር ያትርፈን። ሌላውም አይቻለው። ማን ያትርፋል? ሌላው ለራሱ መሆን አቅቶታል። ማን ያትርፈን? ማን ይርዳ? ስለዚህ አለ ቅዱሳት መጻሕፍት ታማኝ ጓደኞች ናቸው ሲባሉ አለ ስትለያቸው አያሙም። ምን ያደርጉ? አያሙም። ቅዱሳት መጻሕፍት ልክ ብቻ ይነገራሉ። አያሙም። ቅዱሳት መጻሕፍት መስዋዕቱን ያገለግላሉ። ስለሆነ ጓደኝነቱን ጀመረ፣ የትርጓሜ ሕይወቱን ጀመረ። ያልተረጎመው የለም። የቅዱስ ጳውሎስ መልእክታችን ተረጎመ። ወንጌሉን ግሩም በሆነ መልኩ ተረጎመው። ድርሳናቱ፣ ተግሳጻቱ፣ ስብከቱ፣ ትምህርቱ አይምሮን የሚቆጣጠር ሕይወቱ ለሰው አርአያ የሚሆን ምዑዘ እፍረት ነበረ፣ ልሳነ እፍረት ነበረ፣ አፈወርቅ ነበረ። ከትምህርቱ የተነሳ አፈወርቅ ልሳነ ወርቅ ተብለዋል። የትርጓሜ ሕይወቱን እንመልከት። አንድ የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ያለውን ጥቅስ ያብራራበትና የተረጎመበትን ትርጓሜ እንመልከትና ወደ ሌላው ነጥብ እንገባለን። እርሱ ያልተረጎመው የለም፣ እርሱ ያላብራራው የለም። በሺዎች የሚቆጠሩ መጻሕፍታትን ደርሰዋል። በረከቱ በሁላችንም ላይ ይደርብን። በዚህ በማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ሊቁ ዮሐንስ አፈወርቅ እንዴት አድርጎ እንደተረጎመው እንመለከታለን። በሱ ዘመን ንጉሥ አርቃዴዎስ የሚባል ሰው ነበረ። ይሄ ንጉሥ ይሄንን የመጽሐፍ ቅዱስን ክፍል የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ያለውን ቃል ያነበው ነበረ። ቃሉም እንደዚህ ይላል። ወኢያእመራ ዮሴፍ ለእግዝእትነ ቅድስት ድንግል ማርያም እስከ አመ ወለደት ወልደ ዘበኩራ። ዮሴፍ እመቤታችን ቅድስት ድንግል ማርያም እስከምትወልድ ድረስ የበኩር ልጇን እስከወለደች ድረስ አላወቃትም ይላል። የምን ልጇን ንገሩኝ? የምን ልጇን? የበኩር ልጇን እስከወለደች ድረስ አላወቃትም ይላል። ይሄንን ሰውዬ ንጉሡ ይሄንን የመጽሐፍ ቅዱስ ክፍል ያነባል። ሲያነበው ጥያቄ ይሆንበታል። ከንባቡ ከመጽሐፉ ሲለይ ደግሞ ጥያቄው ይዘነጋዋል። ሌሎች ሰዎችን ሲጠይቅ ሊመልሱለት አልቻሉም። ሌሎችን ቢጠይቅ መልስ አጡለት። ዮሐንስ አፈወርቅን ለማግኘት ብዙ ጊዜ ይተጋ ነበረ። ከዕለታት በአንድ ቀን ሊቁ ዮሐንስ አፈወርቅን አገኘው ይላል። ዮሐንስ አፈወርቅን እንዲህ ብሎ ጠየቀው። አንተ ሊቁ ሆይ ምን ማለት ነው? የመጽሐፍ ቅዱስ ክፍሉ እንደዚህ ይላል። ሐዋርያውና ወንጌላዊው ቅዱስ ማቴዎስ ምዕራፍ 1 ቁጥር 25 ላይ ዮሴፍ የበኩር ልጇን እስከወለደች ድረስ አላወቃትም ይላል። ስለዚህ ምን ለማለት ተፈልጎ ነው? አዳም ሔዋንን እንዳወቃት እንደዚህ ነው ወይ ብሎ ጠየቀው።
ወንዶች በግብር ሴቶችን እንደሚያውቋቸው ነው ወይ? ምን ማለት ነው? አላወቃትም ከወለደች በኋላ አውቋታል ማለት ነው ወይ? ምን ለማለት ነው? አልገባኝም ብሎ ጠየቀ። ያልገባንን ጠይቀን እግዚአብሔር መልስ ይስጠን። ብዙ ያልገቡን ነገሮች የሉ። ዓለም እኮ አሁን አልገባትም። ብዙ ያልገባን ነገር አለ። ያልገባን ነገር ላይ ነው የምንነጋገረው። ያልገባን ነገር ላይ ነው የምንፈርደው። ያልገባን ነገር ላይ ነው የምንከራከረው። ያልገቡን ብዙ ጉዳዮች አሉ። አንዳንዱ በተንኮል ይሄዳል፣ ሌላው በገርነት ይራመዳል። አንዳንዱ በክፋት ይሄዳል፣ ሌላው በየዋህነት። ብዙ ያልገባን ነገር አለ። ማን ይመልስልን? ማን ይመልስልን? ዘመኑ ራሱ ግራም ያጋባል። ልክ እንደ ዘመኑ እኮ ነው። አያችሁ፣ ዓለማችን በተሳከረ ጎዳና ውስጥ ነው ያለችው። ዓለማችን በተጠላለፈ መንገድ ውስጥ ነው ያለችው። ዓለማችን በተቆላለፈ መንገድ ውስጥ ነው ያለችው። የሆነ የተቆለፈ ነገር አለ፣ የሆነ የተዘጋ ነገር አለ፣ የሆነ የተሳከረ ነገር አለ። ስለዚህ ኃጢአታችን የተሳከረ ሲሆን፣ ኃጢአታችን የተቆላለፈ ሲሆን፣ ኃጢአታችን የተሳሰረ ሲሆን ቅጣቱን በዚያው ልክ የተሳሰረ ይሆናል። አሁን የዓለሙ መቅሰፍትን ተመልከቱ። መፍትሄ አልባ የሆነው መድኃኒት አልባ የሆነው እኮ ሰው ሰርቶት የማያውቀውን ኃጢአት እየሰራ ነው። ከዚህ በፊት ተደርጎ የማይታወቅ ጭካኔ እየተደረገ ስለሆነ እኮ ነው። ምንድን ነው ያልተደረገው በዘመናችን? ምን አይነት ኃጢአት ነው ያልሰራ ነው? ምናልባት አንዳንድ ጊዜ ራሳችንን ንጹሕ እያደረግን ሌላውን እንወቅስ ይሆናል። ግን ሌሎች የሰሩትን ኃጢአት እኛ አልሰራንም እንዴ? አልተሳደብንም? እኛ አልተሳደብንም ወይ? ዘረኛ አልሆንም? እኛ ጎጠኛ አልሆንም? ራስ ወዳድ አልሆንም? ሌቦች አልሆንም? ምን ይሄ ብቻ አደባባይ ላይ ሰው ሰቅለን አልገደልንም? ምናልባት እኛ ያላደረግነው ሊሆን ይችላል፣ ሌሎች አድርገውታል። የእኛ ወገኖች ናቸው፣ የእኛ ዘመዶች ናቸው፣ የእኛ ወንድሞች ናቸው። ምንኛው ኃጢአት ነው ያልሰራነው? እኛ በሌሎች እናላክካለን። እሰየው ኃጢአታቸው ስለበዛ ነው እያጨዳቸው ያለው ብለን በእነርሱ ላይ ፈርደን ይሆናል። ግን አሁን ሰው ብንሆን አትፍረድ ይፈረድብሃል፣ በሰፈራችሁት ይሰፈርባቸዋል። እግዚአብሔር እንደሰፈር ነው አያድርግብን። እግዚአብሔር እንደሰራ ነው አያድርግብን። እንደ ኃጢአታችን ሳይሆን እንደምኑ ይሁን ንገሩኝ፣ እንደምኑ? ጌታ ሆይ እንደ ቸርነትህ አድርግልን። አምላክ ሆይ እንደ ምሕረትህ አድርግልን። አሁን እንዲህ ብለን የምንጸልይበት ጊዜ ነው። አምላካችን ሆይ እንደ ኃጢአታችን አይደለ እንደ ምሕረትህ ብለን የምንማጸንበት። አምላካችን ሆይ እንደ ኃጢአታችን አይደለ እንደ ጨካኝነታችን አይደለ እንደ መሐሪነትህ፣ እንደ ክፋታችን አይደለ እንደ ደግነትህ፣ እንደ ጥላቻችን አይደለ እንደ ፍቅርህ እንዲህ ብለን የምንጸልይበት ጊዜ ነው። እግዚአብሔር እንደ ጥላቻችን ሳይሆን እንደ ፍቅሩ ያድርግልን፣ እንደ ክፋታችን ሳይሆን እንደ ምሕረቱ ያድርግልን። ስለሆነም ሊቁ ዮሐንስ አፈወርቅ መለሰለት እንዲህ ብሎ፣ ብዙ ሰዎች ይህንን ጥያቄ ያነሳል። ይህንን ትርጓሜ የመረጥንበት ምክንያት ብዙ ከተረጎመበት ትርጓሜ አንጻር ይህንን የመረጥንበትና የለየንበት ምክንያት የብዙዎቻችን ጥያቄ ስለሆነ ተመልከቱ። ሰሞኑን በየቤታችን እየመጡ እያስተማሩን ነው፣ እያደናበሩን። እግዚአብሔር ይወቅ። ሁሉም ድምፅ ማጉያ ይዞ ሰባኪ ሆኗል። ቤታችን ዘግተን እንድንቀመጥ ስንደረግ፣ አንዳንዱ ግን በቤት እየመጣ ድምፅ ማጉያ ይዞ ወንጌል እየጠቀሰ የሚያስተምር ሆኗል። ሴቶቹም አሉበት፣ ወንዶቹም አሉበት። ግን ይህንን ነገር ብንጠይቃቸው አይመልሱልን። ቤተ ክርስቲያን ግን ከሊቁ ዮሐንስ አፈወርቅ ጠይቃ መልሳላት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እስኪ በሞቴ ድምፅ ማጉያ ተሸክማ ወደ ቤታችሁ በር ብትመጣዋ፣ እስኪ በሞቴ በየመንገዱ ጆሮአችን እስኪደነቁር ድረስ እኛ በትራንስፖርት ፍለጋ ሰውነታችን ዝሎ ስንንከራተት ድምፅ ማጉያ ይዘው በቲሸርት ለሴቶች የማይገባ አለባበስ ለብሰው ሌላ ዓላማ ያለው መልእክት ተሸክመው እናስተምራችሁ በግድ የሚሉትን እስኪ ጠይቋቸው። ዮሴፍ የበኩር ልጇን እስከወለደች ድረስ አላወቃትም የሚለው ምን ማለት ነው ብላችሁ እስኪ ጠይቋቸው። ምን ብለው ይመልሱ ይሆን? ቤተ ክርስቲያን ግን መልስ አላት። ምን አላት? ምን አላት? ሊቁማ መለሰ እንደዚህ ብሎ፣ ምን ማለት ነው ብሎ ሲጠይቀው መለሰ። መልስ አላት። መንፈስ ቅዱስ መልስ አለው ለሁሉ። ቤተ ክርስቲያናችን ደግሞ የምትመራው በመንፈስ ቅዱስ ነው። በማን ነው?
በመንፈስ ቅዱስ ነው። ዲላል መጽሐፍ ወመጽዮ መንፈሰ ጽድቅ ይመራክ ወሀበ ኩሉ ጽድቅ ይላል። የዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ ተመልከቱ። ያ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለ። ተደነጋግረናልና እግዚአብሔር ወደ እውነቱ መንገድ ይምራን። ተደነቋቁረናልና እግዚአብሔር ወደ እውነተኛ መንገድ ይምራን። የእውነት መንፈስ ተባለ። ያ መንፈሰ ጽድቅ የተባለው የእውነት መንፈስ የእግዚአብሔር መንፈስ መንፈስ ቅዱስ ነው። የተሰወረውን የሚገልጠው ከሳቲ የሚያጽናናው የሚያጸናው የሚቀድሰው የሚያስተሰርየው የሚያነጻው እሱ መስተስሒ አስነሳይ ላዘነው ዓለም አሁን በእውነት በጰራቅሊጦስ እግዚአብሔር መንፈስ ቅዱስ ጸጋውን ልኮ ሐዋርያትን እንዳበረታ በበሽታው ደክመናልና እግዚአብሔር ያበርታል። በዚያን ዕለት በበዓለ ሀምሳ ነገር ሁሉ እንዲያከትም ያን ጊዜ መጸለይ ያለብን ጸጋህን ልከ ቅዱስ መንፈስህን ልከ መቅሰፍቱን አስወግድልን ማለት ያስፈልጋል። ስለዚህ መስተስሪ መስተስሒ መጽንዒ መንጽሒ መንፈስ ቅዱስ ወደ እውነት ይመራል። በእውነት ተመርቶ ሊቁ ዮሐንስ አፈወርቅ እንዲህ ብሎ መለሰ። ቤተ ክርስቲያናችን ይህንን በሁለት በሶስት መንገድ ተንትና ታስተምራለች። በሁለት ነገር ነው። አንደኛው እስከምትወልድ ድረስ አላወቃትም የሚለው እስከ የሚለው ቃል ፍጻሜ የሌለው ነው አለ። ምን የሌለው ነው? ነገር ምን የሌለው ነው? ለዚህ ሊቃውንቱ ማስረጃ ያመጣሉ። ምን ይላል? በዚህ በኦሪት ዘፍጥረት ምዕራፍ 8 ቁጥር 7 ላይ ኢተመይጠቋ እስከ አመነትከ ማየ አይ ይላል። እነሆ የንፍር ውሃ ዘመን የጥፋት ውሃ በምድርና በሰማይ በፈለቀ ጊዜ ሰዎች ሁሉ በጠፉ ጊዜ ምድር በንፍር ውሃ በተደመሰሰች ጊዜ ኖኅና ቤተሰቦቹ መርከብ ውስጥ ነበሩ። ምን ውስጥ ነበሩ? መርከብ ውስጥ። አሁን እንደ ኖኅ ዘመን መቅሰፍት መጥቷል። ኮሮና ነው ማያ የሆነው በዚህ ዘመን። ቫይረሱ ነው የጥፋት ውሃ የሆነብን በዚህ ዘመን። የንፍር ውሃ መጥቷል። ኖኅና ቤተሰቦቹ ግን ከመቅሰፍት ተርፈዋል። ከምኑ ተርፏል? ከመቅሰፍቱ ከንፍር ውሃ ከማየ ድምሳሴ ጠፍተዋል፣ ቀርተዋል፣ አምልጠዋል። እኛም እንደ ኖኅ ዘመን በመርከቡ እንደዳነ አማናዊቷ መርከብ ቤተ ክርስቲያን አለችን። በቤተ ክርስቲያን እንጽና። አማናዊቷ መርከብ ኦርቶዶክስ ተዋሕዶ ሃይማኖት አለችን። በአባቶቻችን አስተምሮ እንጽና። ሰባኪው በዝተዋል፣ ታምረኛው በዝተዋል፣ ምልክት አድራጊ በዝተዋል። አንዳንዶቹ በቤታቸው ጳጳሳት ሆኗል። አንዳንዶቹ በቤታቸው ነገስታት ሆኗል። አንዳንዶቹ በሶሻል ሚዲያው ንጉሳት ነገስታት ሆኗል፣ ንግስታት ሆኗል። ምን ያልተፈጠረ ዘመን አለ። ሳስበው እየተጠቀለለ ነው። እግዚአብሔር ዓለሙን ከመጠቅለሉ በፊት እኛን በቅድስና መንገድ ይምራል። ይሄ ነው የሚያስፈልገው። ስለሆነም ሊቁ መንፈስ ቅዱስ ጸጋውን ገልጾለት እስከ የሚለው ቃል ፍጻሜ የሌለው እስከ ነው። ምን የሌለው ነው? ኦሪት ዘፍጥረት ላይ እንደተገለጸ ኖኅ ማየ አይ አብቅቶ እንደሆነ ማየ ድምሳሴ የጥፋት ዘመን አብቅቶ እንደሆነ ነገሩን ተመልክቶ በሮ ሄዶ ማስረጃ እንዲሰጠው ትዝብቱን የታየውን የተመለከተውን እንዲነግረው እንዲጠቁመው ኖኅ ቁራውን ላከው ይላል። ምኑን ላከው? መጽሐፍ ግን ምን ይላል? ቁራ ይላል። ማየ አይ እስካበቃበት ዘመን ድረስ አለ። ቁራው አልተመለሰም። ምኑ አልተመለሰም? ከዛ በኋላ ተመልሷል ማለት ነው። ተመልሷል ማለት ነው ወይ? ስለዚህ እስከ የሚለው ቃል ምንድን ነው? እስከ መጨረሻው። እስከ ምኑ ነው? እስከ ወዲያኛው። ሌላው ኢወለደት ሜልኮል እስከ አመ ሞተት ይላል። ሜልኮል እስከ ሞተችበት ጊዜ ድረስ አልወለደችም። እስከምትሞት ድረስ አልወለደችም ይላል። ምን እስከምትል ድረስ? ንገሩኝ። ምን እስከምትል ድረስ? እስከ ሞተችበት ጊዜ ድረስ። ከሞተች በኋላ መቃብር ላይ ወለደች ማለት ነው አይደለም? ንገሩኝ። ገብቷቸዋል? ስለዚህ እስከ የሚለው ቃል ምንድን ነው? ኢንድለስ ነው ማለት ፍጻሜ የሌለው እስከ ወዲያኛው። ኖኅ ሜልኮል እስከ ሞተችበት ጊዜ ድረስ ምን አላለችም አለ መጽሐፍ? አልወለደችም። ስለዚህ ከዛ በኋላ ወለደች ማለት ነው ወይ? አይደለም። ከሞት በኋላ ይወለዳል? ይወለዳል? አይወለድም። እስከ መጨረሻው ማለት ነው። አሁንም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ምን ይላል? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለ ክርስቶስ ለደቀ መዛሙርቱ። እስከ ምን ድረስ ነገር? እስከ ምን ድረስ? ዓለም ከተፈጸመ በኋላ ከእነርሱ ጋር አይደለም?
አይደለም ወይ ነው? የወደዳቸውን ይላል እስከ መጨረሻው ምን አደረጋቸው? ወደዳቸው። የወደዳቸውን ምን አደረጋቸው? አሳደቃቸው። የእግዚአብሔር ፍቅር ዘላለማዊ ነው፣ አይለወጥም። በማያልፈው መንግስቱ ያኖራቸዋል። እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ አለ። ፍጻሜ የሌለው ከዛ በኋላ ከእነርሱ ጋር ነው። ከዛ በኋላ ይለያቸዋል ማለት አይደለም። እግዚአብሔር አይለየንምና እግዚአብሔር አይለየን። እግዚአብሔር በምሕረቱ ከእኛ ጋር ይሁን። ስለዚህ እስከ የሚለው ቃል አለ ፍጻሜ የሌለው ነው። ከወለደች በኋላ አላወቃትም። ታዲያ ምን ማለት ነው? እስከ ወለደችበት ጊዜ ድረስ አላወቃትም፣ እስከምትወልድ ድረስ አላወቃትም የተባለበት ምክንያት ምንድነው ተብሎ ሲጠየቅ እንደዚህ ያለ ሊቁ፣ እነሆ እመቤታችን እኮ የጸነሰችው አለ ሊቁ እግዚአብሔርን ነበር። ማንን ነበር? ንገሩኝ እባካችሁ፣ ማንን ነበር? በማኅፀኗ እኮ የተሸከመችው ማን ነበር? ክርስቶስ ነበር። ማን ነበር? በማኅፀኗ እኮ የተሸከመችው ብርሃን ነበር። ማን ነበር? ንገሩኝ። ብርሃን ነበር። በማኅፀኗ እኮ የተሸከመችው ዓለምን ሁሉ በእጁ የጠቀለለው ነበር። በማኅፀኗ የተሸከመችው በብዙ ኅብረ ትንቢት በብዙ ኅብረ መልክ ነቢያት የተናገሩለት ነበረ። በማኅፀንተ በመሶበ ወርቅ በተቋመ ወርቅ የተመሰለለት ነበረ። አማናዊ ብርሃን ነው። ብርሃኑ ከዚህ እስከዚህ ነው አይባልም። ዘላለማዊ ብርሃን ነው። ብርሃኑ አይገደብም። ስለዚህ በማኅፀኗ ያለው አለ ማን ነው? ክርስቶስ ነው። ማን ነው? ስለዚህ መልኩ በተለዋወጠ ጊዜ የእርሷ ፊት ይለዋወጥ ነበረ። የእርሷ ኅብረ መልክ ምን ይሆን ነበረ? ይለዋወጥ ነበር አለ። በአንድ መልክ ሊያውቃት አልቻለም። ምን ሊያደርጋት አልቻለም? ቁመናዋ ይህን ያህል ነው፣ ፊቷ ይህንን ይመስላል ብሎ ወስኖ መልኳን ሊለይ አልቻለም አለ። ለምን? የጸነሰችው ማን ስለሆነ? በማኅፀኗ ያለው ማን ስለሆነ? ማን ስለሆነ? ኢየሱስ ክርስቶስ ስለሆነ። እንደዚህ ይላል ወቦ ዓመታት ደረድል አለ። እነሆ እንደ ሮማን አበባ ትቀላ ነበር። እንደምን አበባ? እንደ ናርዶስ ታብለጨልጭ ነበር። እንደምን ታብለጨልጭ ነበር? እንደ ናርዶስ የምታብለጨልጨው እንደ ሮማን አበባ የምትቀላው። ያን ጊዜ ሊያውቃት አልቻለም። መልኳ ይህንን ይመስላል፣ አፍንጫዋ እንደዚህ ነው፣ ዓይኗ እንደዚህ ነው ብሎ ሊለያት አልቻለም አለ። በማኅፀኗ ያለው ማን ስለሆነ? እውነተኛው ብርሃን ስለሆነ። ይሄንን አንድ ምሳሌ ያመጣ። ንጹህ ብርሌ አለ ወይም ብርጭቆ። እዛ ንጹህ ብርሌ ብርጭቆ ውስጥ አለ ውሃ ቢጨመርበት ውሃ ብርጭቆ ምን ይመስላል? ምን ይመስላል? ውሃ ይመስላል። የወይን ጠጅ ወይም ወይን የምትጨምሩበት ብርጭቆ ምን ይመስላል? ምን ይመስላል? ወይን አይመስልም እንዴ? አይመስልም። ንጻቱን ይለቃል። አረንጓዴ ነገር ቢጨመርበት ምን ይመስላል? ምን ይመስላል? ቅጠል ይመስላል። አረንጓዴ ነገር ይመስላል። ያ ሙዳየ እፍረት ያ ንጹህ ብርጭቆ የተጨመረበትን የያዘውን ይመስላል፣ የተሸከመውን ይመስላል። ማንን ይመስላል? ስለዚህ እመቤታችን ማንን ትመስል ነበር? ምን ይላሉ አባቶቻችን ሲያነቡ? የእመቤታችን መልክ አለው። ምንድነው የሚለው? የአምላክን መልክ ይመስላል። የማንን መልክ ይመስላል? የአምላክን መልክ ይመስላል። ምክንያቱም እርሷ ንጽሕት ብርሌ ናት። ንጽሕት ብርሌ ናት። ንጹህ ብርሌ ደግሞ የተጨመረበትን የያዘውን ይመስላል። እርሷ ደግሞ የያዘችውን የተሸከመችውን ትመስል ነበረ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አለ ያ ንጹህ ብርሌ ንጹህ ብርጭቆ ውሃ ቢጨምሩበት ያንን ወይን ቢያደርጉበት ይቀላል። አረንጓዴ ነገር ቢጨምሩበት ቅጠላማ ይሆናል። ልክ እንደዚሁ ትለዋወጥ ነበረ። ስለዚህ በአንድ ኅብረ መልክ አላወቃትም። በምን አላወቃትም? ንገሩኝ። በምን አላወቃትም? በአንድ ኅብረ መልክ አላወቃትም ማለት እንዴት ያውቃታል? አንድ ጊዜ እንደ ሮማን አበባ እየቀላች፣ አንድ ጊዜ እንደ ናርዶስ እያብለጨለጨች፣ አንድ ጊዜ የለመለመ ቅጠል እየመሰለች። ምን እየመሰለች? ንገሩኝ። የለመለመ ቅጠል። አንቲ ውእቱ ጽላቴ ዘርኤ ሙሴ በነደ እሳት። በኦሪት ዘጸአት ምዕራፍ 3 ላይ እንደተጠቀሰው እሳቱ ከሐመልማሉ ሐመልማሉ ከእሳቱ ጋር ተዋህዶ እሳቱ ሐመልማሉን ሳያጠፋው ሳይበላው ሳያቃጥለው ሐመልማሉ ደግሞ እሳቱን ሳያጠፋው በተዋህዶ እንደተመለከተው ሁሉ አንዳንድ ጊዜ ደግሞ የለመለመ ትመስል ነበር። አማላጅነቷ ሁላችንም ላይ ይደርብን። የለመለመች ጽናት እርሷ ያልተቃጠለች እሳተ መለኮት በማኅፀኗ የተሸከመች
ሰባቱ የእሳት መጋረጃዎች ወዴት እንደተጋረዱ እኮ የሚገርም ነገር እኮ ነው። እሳቱ ያለላ እሳቱ ያላቃጠላት አማናዊት አመልማል የሰራዊት ጌታ እግዚአብሔርን በማኅፀኗ የተሸከመች። ስለዚህ ዮሴፍ በምን አቅሙ ያውቃታል? በአንድ ህብረ መልክ ሊያውቃት አልቻለም። በምን ሊያውቃት አልቻለም? ለምን? እንደ ፋኖስ ታበራ ነበር። ለምን ታበራ ነበር? ንገሩኝ እባካችሁ፣ ለምን ታበራ ነበር? እንደ ፋኖስ ታበራ ነበር። ሊቁ ይህንን የተረጎመው ለዚህ ማስረጃ መጣ። እመቤታችን የእግዚአብሔር ቃል እናት ነች። እመቤታችን አካላዊ ቃል ኢየሱስ ክርስቶስ በማኅፀኗ የተሸከመች ናት። ለዚህ አንድ ሐሳብ፣ አንድ ምስጢር አለ። ሙሴ 40 ቀን 40 ሌሊት ከእግዚአብሔር ጋር ተነጋገረ። ከማን ጋር ተነጋገረ? በሲና ተራራ ላይ 40 ቀን 40 ሌሊት እህል ሳይቀምስ ውሃ ሳይጠጣ በብርቱ ጾምና ጸሎት ከእግዚአብሔር ጋር ይነጋገር ነበር። ከማን ጋር? ከእግዚአብሔር ጋር ይነጋገር ነበር። ታዲያ ሙሴ 40 ቀን 40 ሌሊት ፈጽሞ ከተራራው በወረደ ጊዜ ፊቱ ያበራ ነበር። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከማን ጋር ስለተነጋገረ? ንገሩኝ፣ ከማን ጋር ስለተነጋገረ? ለካ ፊታችን የጠቆረው ከእግዚአብሔር ጋር መነጋገር ስላልቻለን። ለካ አይምሮአችን ብሩህ የሆነው ነገራችን ያለው ንግግራችን ያለው ተስፋችን ያለው ሌሎች ጋር ስለሆነ ከእግዚአብሔር ጋር የሚነጋገር ሰው ፊቱ ይበራል። ምን ይበራል? ፊቱ ይበራል። እውነተኛ ጾም የጾመ ሰው ግንባሩ ያበራል። እውነተኛ ጸሎት የሚጸልይ ሰው ፊቱ ያበራል። ሙሴ በእውነተኛ ጾም በእውነተኛ ጸሎት ውስጥ ስለነበረ ግንባሩ ያበራ ነበር። ምኑ ያበራ ነበር? ታዲያ ሙሴ ከተራራው በወረደ ጊዜ ግንባሩ እያበራ ፊቱ እያበራ ሲመጣ እስራኤላውያን ከተራራው ስር ሆነው ሲመለከቱ የብርሃኑን ነጸብራቅ ማየት አልተቻሉም። ከግንባሩ የሚወጣው ብርሃን፣ ከግንባሩ የሚንጸባረቀው ብርሃን አይናቸው ያርገበግበው ጀመር። ፊትህን ተሸፈንልን፣ ግንባርህን ተሸፈንልን፣ ተገልበብለን ተሸፈን አሉ። ምን ሆንልን አሉ? ተሸፈንልን አሉ። ከማን ጋር ስለተነጋገረ? ታዲያ ከእግዚአብሔር ጋር የተነጋገረው ሙሴ ፊቱ ከበራ፣ ግንባሩ ከበራ፣ ፊቱ ካንጸባረቀ ከክርስቶስ ጋር መነጋገር አይደለም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ 9 ወር ከ5 ቀን ያደረ አማናዊ ብርሃን የተሸከመች ድንግል ማርያም እንዴት አታበራ? ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለዚህ ነው እውነተኛ ብርሃን ያስገኘች ምስራቅ እንላታለን። ፀሐይ ጽድቅ የተወለደባት አማናዊት ምስራቅ እንላታለን። አማላጅነቷ በሁላችንም ላይ ይደርብን። ይሄንን ተረጎመ ሊቁ። እንጠቅልለው ትምህርታችን። ይሄ ትርጓሜ ሕይወቱ ነው። በዚህ ጊዜ ስናበቃ ስናጠቃልል አንድ ሐሳብ ብቻ ነው የሚቀረን። በዚህ ጊዜ ይሄንን ተርጉሞ ሲያበቃ በንጉሡ አዳራሽ በወርቅ የተለበጠች የወርቅ ስዕል የእመቤታችን ስዕል ነበረች። በዚህ ሰዓት የእመቤታችን ስዕል አፍ አውጥታ ይህንን በተረጎመ ጊዜ ዮሐንስ አፈ ወርቅ፣ ዮሐንስ ልሳነ ወርቅ ብላ ሰየመችው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለዚህ ነው ዮሐንስ አፈ ወርቅ እያልን የምንጠራው። ዮሐንስ አፈ ወርቅ ማለት ባስተማረ ጊዜ ከአንደበቱ ማር ጠብ የሚል ማለት ነው። አስተምሮ የማይሰለች ተናግሮ የማይሰለች ነው ዮሐንስ አፈ ወርቅ ማለት። ከዚህ የተነሳ አፈ ወርቅ ይባላል። የመጨረሻው ትምህርታችን 2 ነገሮች ናቸው፣ ግን እንጠቅልላቸው በአጭር ነገር። ሌላው ነገረ መስቀሉን፣ ነገረ ሞቱን፣ ምስጢረ ትንሣኤውን የተናገረበት አንድ ሐሳብ እናንሳ። ዘመነ ትንሣኤም ስለሆነ ሊቁ እንደዚህ ይላል። አምላካችን እኛን ለማዳን የሞተበትን ምስጢር ሲናገር በአንድ ከተማ አንድ ንጉሥ ነበር ይላል። ምን አይነት ንጉሥ ነበር? አንድ ንጉሥ ነበር። ንጉሡ ታዲያ ድሃ አይበድልም፣ ፍርድ አያጓድልም፣ እውነተኛ ፍርድ ይፈርዳል አለ። ከዕለታት በአንድ ቀን ግን ሌላ ነገር ገጠመው። ልጁ ለሞት የሚያበቃ ወንጀል ሰርቶ ተገኘ። በዚህ ጊዜ በልጁ ላይ እንደሚፈርድ እንመለከታለን ብለው
ሰዎች ሁሉ ከበቡት። ንጉሥ በዙፋኑ ተቀመጠ። ልጁ ተጠራ። ልጄ ሆይ ይህን ወንጀል ሰርተሃል፣ ይህንን ጥፋት አጥፍተሃል ብሎ ንጉሡም አባቱን ጠየቀው። በዚህን ጊዜ አጥፍቻለሁ አለ። ንጉሡም ዳኛ ነውና መፍረድ ስላለበት በልጁ ላይ የሞትን ፍርድ ፈረደ። የምንን ፍርድ ነገሩ? የሞትን ፍርድ። አስተውሉ። በማን ላይ ነው የሚፈርደው ያለ? በልጁ ላይ። በዚህን ጊዜ ሰዎቹ ተደነቁ። ምን አይነት ሐቀኛ ዳኛ ቢሆን ነው ጨክኖ በልጁ ላይ ሞትን የሚፈርድ? ቀጠልና ዳኛ ስለሆንኩ ሳላዳላ በልጄ ላይ ሞትን ፈረድኩ፣ አባት ስለሆንኩ ግን ስለ ልጄ እኔ እሞታለሁ አለ። ይህንን ንጉሥ ማን ይመስላችኋል? ንገሩ እባካችሁ፣ ንገሩኝ። ማን ነው? በአዳም ላይ ሞትን የፈረደ ጨክኖ ስለ አዳም የሞተ ማን ነው? ክብር ምስጋና ለመድኃኔዓለም ይሁን። ለምን እንደሞተ የሚያስተምረን ትምህርት ነው። ይሄ የሚገርም ምሳሌ ነው። ስለ አይሁድ የተናገረው፣ ስለ ኦሪት ስለ ወንጌል የተናገረው፣ ስለ ምኩራብ ስለ ቤተ ክርስቲያን የተናገረው። አቤት ይገርማል እኮ። ያመሰጥረዋል ሊቁ። ምኩራብ አነበት ጸምረው ቤተ ክርስቲያን ዛፍ ፈቶ ይላል። ምኩራብ የፈተለችው ጋሪ በኦሪት የተነገረው ቃል አለ ቤተ ክርስቲያን ተቆናጸፈችው። አይሁድ ወይንን ተከሉ፣ አሕዛብ ግን ፍሬውን በሉ ይላል። አይሁድ ትንቢት ተነግሮላቸው ነበረ። የተነገረውን ትንቢት ግን አላስተዋሉም። የተነገረውን ትንቢት ተመልክተው ሐዋርያት ያስተማሩትን አይተው ግን እስራኤል ዘሥጋ አይደሉ እስራኤል ዘነፍስ ፍሬውን በልተውታል። ቀራንዮ ላይ የተዘራውን ፍሬ፣ ቀራንዮ ላይ የተቆረሰው ሥጋ፣ ቀራንዮ ላይ የፈሰሰውን ደም ምዕመናን ከዚህ ፍሬ በሉ፣ ከዚህ ወይን ጠጡ። አዎ በኦሪት የተነገረውን ኦሪታውያን አላስተዋሉትም። አይሁድ አልተናገሩትም። አይሁድ እሾሁን፣ ምዕመናን ግን ፍሬውን በልተዋል። ሊቁ ይህንን እያመሰጠረ ያስተምራል። ሞተ ዘኢይመውት ሞተ ከመ ይሣሮ ለሞት፣ ሞትን ይሽር ዘንድ የማይሞተው ሞተ ይላል። የማይሞተው ሞቶ ሞትን የሻረልን፣ ሞትን የገደለልን የሕይወት ራስ ክርስቶስ ክብር ምስጋና ለእርሱ ይሁንልን። በመጨረሻም የአገልግሎት ሕይወቱን ስንመለከት ሊቁ ንግሥት ናት ብሎ የማይፈራ፣ ንጉሥ ነው ብሎ የማይፈራ፣ ድሃ የማያዳላ፣ ለሁሉም እኩል የሚፈርድ፣ አንድ ሰው ብሎ የማይንቅ ትክክለኛ ሰባኪ፣ እውነተኛ መምህር ነበረ። ከዕለታት በአንድ ቀን አንዲት መበለትን እያስተማረ ዋለ ይላል። ስንት ሰዎች? ስንት ሴት? አንድ ሴት። እንደ ሌላው ቀን በሺህ የሚቆጠሩ ምዕመናን እንደሚሰሙት ቆጥሮ አንድ ሴት ሲያስተምር ዋለ። ታዲያ ይህንን የተመለከቱ ሰዎች ሊቁ ምን ነካ? አስተዋይ አልነበርክምን? ለአንድ ሴት ይህንን ያህል ምን አደከመ? ምን አለፋ ብለው ሲጠይቁት እንዴ ጌታዬ ሳይንቃት ከሞተላት፣ ጌታዬ ሲሰቀልላት ያልሰለቸው እኔ እሷን ለማስተማር ለምን ይደክመኛል አለ። እባካችሁ እናስተውል። ጌታ የተሰቀለለትን ሰው፣ ጌታ ሥጋውን የቆረሰለትን ሰው ተራብኩኝ ሲለን ቆርሶ ማብላት ለምን ይከብደናል? እኛ ተጠማሁኝ ሲለን እነሆ ቀድቶ ማጠጣት ለምን ይከብደናል? እኛ ተቸገርኩኝ ሲለን ካለን ነገር ማካፈልና መርዳት ምን ያስቸግረናል? እኛ ሊቁ እኮ እንደዚህ አለ። ጌታ የተሰቀለላትን እኔ ሳስተምራት በውል እንዴት ይደክመኛል? ጌታ እኮ መስቀል ሲሸከምላት አለ ደከመኝ አላለም። ጌታ እኮ ሲሞትላት ዛልኩኝ አላለም። ሲቸነከርላት ሰለቸኝ አላለም። ስለዚህ ጌታ የተሰቀለላትን ሳስተምራት በውል ምን ያደክመኛል አለ። ዛሬ ሰው የለም እያልን እየናቀን አውደ ምሕረቱ እየሰለቸን እየተለመንን የነበርን ሰዎች አውደ ምሕረቱ እርም እየሆነብን ነው። ዛሬ አይደል እየተማማርን ያለ ነው? ዛሬ አይደል እግዚአብሔር ቃል እየሰማን ያለ ነው? እኛ መምህራን ሰውን እየመረጥን፣ እኛ አገልጋዮች አውደ ምሕረት እየመረጥን ነበር። እኛ ብቻ አይደለም የምንወቀሰው፣ እናንተም መምህራንን ትመርጡ ነበር። እናንተም ሰው አይታችሁ ትመርጡ ነበር። እናንተም ዘማሪ አይታችሁ ትከተሉ ነበር። ግን ይሄ አይሆንም። እንደ ዮሐንስ አፈወርቅ አንድ ሰው ቢሆንም በተገቢው ማስተማር ያስፈልጋል። እንደዚህች ሴት ደግሞ ብቸኛ ሆኖ መማርን ያስፈልጋል። ዛሬ ሰው የለም ብቻዬ ሄጄ በቀዘቀዘ አውደ ምሕረት ላይ ምን አደርጋለሁ ማለት አያስፈልግም። ከሊቁ የምንማረው በረከት ይሄ ነው።
ያስተማረን የመከረን የገሰጸን የሰራዊት ጌታ ቅዱስ እግዚአብሔር ክብር ምስጋና ለስሙ ይሁንልን። የሊቁ በረከት በሁላችንም ላይ ይደርብን። የእመቤታችን አማላጅነት በሁላችንም ላይ ይደርብን። የማን በረከት? የሊቁ በረከት። የሊቁ በረከት የሊቁ አስተምሮ በዚህ ደቂቃ ተነግሮ ተዘርዝሮ የሚያልቅ አይደለም። በቤተ ክርስቲያናችን መጻሕፍቶች ላይ የተሰነደ ነው። ብትችሉ የሊቁ ዮሐንስ አፈወርቅ ድርሰቶችን እንድታነቡ እንናገራለን። እግዚአብሔር ከቅዱስ ዮሐንስ አፈወርቅ ከጻድቁ አባታችን አቡነ ተክለ ሃይማኖት ከቅዱስ ክርስቶስ ሰምራ ከቅዱስ ሚካኤል በረከታቸውን ያሳድርብን።